እንግዲህ አዶናይ ያው አነጋጋሪ መሆኑን ቀጥሎበታል። አሁን ላይ ትልልቅ ሰዎች ሳይቀሩ የሱን ስም እያነሱ ሲናገሩ ትሰማላችሁ። እንግዲህ ኢትዮጵያ ላይ ያለውን ኢንፍሉዌንስ ነው ያ የሚያሳየው። ይሄ ልጅ እንግዲህ በብዙዎች ዘንድ ይወደዳል። የሚወደደው ለምንድን ነው? ያው ላይክ አንደኛ ልቡ ቀና ነው፣ ሁለተኛ ተንኮል የለበትም፣ ሶስተኛ ደግሞ ኢትዮጵያውያን ወይም ህዝቡ የሚፈልገው ይሄ ዘረኝነቱ እሱ ላይ ብዙ አናይበትም ማለት ነው። ለዛ ነው የምንወደው። ከዛ ውጪ እውቀት አለው። ጥሩ ጎኑን የምትሰማ ከሆነ ታከብረዋለህ፣ ታደንቀዋለህ። በተለይ ወጣት እሱን የሚቃወም ወጣት ከአንድ ሚሊዮን አንድ ሰው ብታገኝ ነው እሱም ያልገባው እንጂ አብዛኛው ወጣት ይረዳዋል። ግን ትልልቅ ሰዎች ሆነው ላይክ የተማረን ኢቨን የሚሉ እንዲሁም ደግሞ ሶሻል ሚዲያ ረጅም ጊዜ ቆየን የሚሉ ሰዎች አሉ። እሱን ሲቃወሙ የምትሰሟቸው ማለት ነው። እኔ አይ ዶንት ኖ ምን አይነት ማይንድ ሴት እንዳላቸው ምን አይነት አስተሳሰብ እንዳላቸው እነዛ ሰዎች አላውቅም። እና እቺ ሰግጥ ፈምስ የምትለዋን ነገር እንደ ታይትል ይሄ ልጅ ያዘ እንጂ ኤቭሪዌር የሱ ማንነት በዛ የሚለካ ልጅ አይደለም። ያን ነገር የተናገረበት አውድ አለ። ያን አውድ የሚረዳው ሰው ጀስት በቃ ሰግጥ የሚለው ላይክ አንድ ለዓላማህ ነው። ዓላማህ አንድ ነገር ካሰብክ ያን ነገር ሳታሳካ ወደ ኋላ ባካፕ አታርግ፣ አትፍራ፣ ሰዎች ይሉንታ ያዘ አይነት ነገር ነው ስሜቱ ሲናገር ከሰማችሁት ማለት ነውና እነዚህ ሰዎች ግን የነሱን አንዳንድ ቦታ የተናገራቸውን ቃላቶች ፒክ የሚያደርጉት ላይክ አሁን ስለ ሲጋ ያወራው ከዚህ በፊት እንደገና ከእውቀት ጋር በተያያዘ ያወራው ነገር አለ ላይክ እሱም ይሄ ሰግጥ የሚለው ነገር ጋር በተያያዘ ሰዎችን አትፈሩ አይነት ነገር ሲል ነው እንግዲህ እንደዛ የተናገራቸው ቃላቶች አሉና እነዛ ቃላቶች አይደሉም። የሱ ልጁ ማንነቱ እንደዛ አይነት ሰው አይደለም። በቀላሉ ለሚረዳው ሰው ልጁ ኢትዮጵያዊ ነው። በቃ ሰው የሚወደው ለምንድን ነው? ኢትዮጵያዊ ስለሆነ። በዘር ሰው አያምንም፣ በሃይማኖት ሰው አይከፋፍልም፣ በማንነት አይለይህም እና ይሄ ሁለገብ ኢትዮጵያዊ ነው። ኢትዮጵያዊ ደግሞ በአሁን ጊዜ ይሄን ነገር ነው የሚፈልገው፣ አንድነቱን ይፈልገዋል። ይሄ በብሔር መለያየታችንን፣ በቋንቋ በሃይማኖት መለያየታችንን ይሄን ነገር እየሰበረ ያለ ልጅ ነው። ከትልልቅ ሰዎች ብዙ ነገር ይማራል ካያችሁት፣ ይረዳል። ሲረዳ ደግሞ ካያችሁት እምነት አይለይም፣ ሁሉም ጋር ይደርሳል። የሰዎችን ህይወት ለመቀየር የሚሄድበት ርቀት ተመልከት። ይሄን ነገር ካየው በዚህ ወጣትነት እድሜው የሰራውን ነገር እናንተ ትልልቅ ሰዎች ሆናችሁ ስላልሰራችሁት ነው በቃ በዚህ ላይ የምታብዱት ማለት ነው። ኢትዮጵያ በእናንተ ዘመን ላይ ምንም ስላልሰራችሁ ነው እንደዚህ ደሃ ሀገር ያስረከባችሁን ማለት ነው። የተሻለ ነገር ሰርታችሁ ቢሆን ኖሮ እኮ የተሻለ ሀገር እንድረከብ ነበር። ሶ ይሄኛው እንግዲህ አንድ ሀገር የሚባለው እኮ የሆነ የህዝቦች ቅብብሎች ነው ራይት። ሶ እናንተ ሰርታችሁ ያለፋችሁትን ነገር ይሄ ልጅ ሰርቶ ሲያሳየን እሱ ላይ ኮምፕሌክስ መጣበት ማለት ነው። እነዚህ ሰዎች እንደዚህ አይነት ስሜት አላቸው ብዬ ነው የማስበው ማለት ነው። ስለዚህ እናንተ ሰዎች ፕሊዝ ላኩላቸው። በቃ ተውን። ይሄን የዚህን ዘመን ወጣት ተውት። የእናንተ ዘመን ኦልሬዲ አልፏል። ምንም ነገር ስላልሰራችሁ የተሻለ ሀገር አላስረከባችሁንም። ስለዚህ እኛ ደግሞ በመሰለን መልኩ እየተረዳዳን እየተጋገዝን ሀገራችንን እንቀይር እና የእናንተ አስተሳሰብን እኛ ላይ ያጫኑብን ለማለት ነው። ይሄ ልጅ አሁንም ይችላል። ወጣቶች በተለይ እድሜያችሁ ከ40 በታች የሆናችሁ ሰዎች ይሄ ልጅ ደግፉት። ይጠቅማችኋል እንጂ አይጎዳችሁም። የመረኝ ነው ነገራችሁ። ያንን ለማለት ነው። ሰላም ለኛ፣ ሰላም ለኢትዮጵያ፣ ሰላም